አመሰግናለሁ። የዛሬው መርሃ ግብራችን የሳምንታዊ መግለጫችን አካል ነው። በዛሬው ዕለት በዚህ ሳምንት ባሳለፍነው ሳምንት በዲፕሎማሲያዊ ስራዎች ረገድ የተሰሩ ስራዎችንና ወቅታዊ ጉዳዮችን በተመለከተ የተወሰኑ ነጥቦችን የምናነሳበት ይሆናል። በመጀመሪያ ከድሉ ማግስት ለመጀመሪያ ጊዜ የተገናኘን ስለሆነ መላው የኢትዮጵያ ሕዝብ ኢትዮጵያውያን ከውጭም ከውስጥም እንኳን ደስ አላችሁ በተገኘው ህብረ ብሔራዊ ዘመቻ ድል እንኳን ደስ አላችሁ ለማለት እንወዳለን። ድሉ አሁንም ተጠናክሮ ቀጥሏል። በዚህ ድል ከማንኛውም ጊዜ በተለየ ሁኔታ የኢትዮጵያውያን ህብረ ብሔራዊ አንድነት የታየበት እና ጥንካሬያችን የታየበት አጋጣሚ ነበረ። እንግዲህ ድሉ የተገኘው በአንድ አካል በአንድ ወገን ብቻ አይደለም። በተለይም ጀግናው የመከላከያ ሰራዊታችን ከክልሎች ልዩ ኃይሎች ጋር በመቀናጀት ከሚሊሻዎች ጋር ከተለያዩ ከህብረተሰቡ ከተወጣጡ ሚሊሻዎች እና ታጣቂዎች ጋር በመቀናጀት በመተባበር ከሁሉም በላይ ደግሞ ከፌዴራል ፖሊስ ጋር በመሆን የተገኘ ድል መሆኑ ይታወቃል። በተለይም የፌዴራል ፖሊስ ወንጀልን ከመከላከል ጎን ለጎን በግንባር በመሳተፍ የድሉ ዋነኛ አካል ሆኖ ድሉን እንድንቀዳጅ አድርጎናል። በዚህም ምስጋናችንን የምናቀርብ ነው የሚሆነው። እንግዲህ በዲፕሎማሲያዊ እንቅስቃሴዎች ዙሪያ በተለያዩ ጊዜያት መግለጫዎችን ስንሰጥ ነበር። የተለያዩ ጫናዎች እና ግፊቶች ነበሩ። በዚህ ሳምንት ባለፈው ሳምንት እንዳነሳ ነው የተለያዩ ውጤቶች በዲፕሎማሲያዊ ስራዎች ውጤቶች የተገኙበት ሳምንት ነበር። በተለይም በኢትዮጵያውያንና ትውልደ ኢትዮጵያውያን የተጀመረው ዘመቻ ተጠናክሮ ቀጥሏል። በሁሉም የዓለማችን አካባቢዎች በተለያዩ ትላልቅ ከተሞችና አካባቢዎች ዘመቻው ተጠናክሮ የቀጠለበት ሁኔታ ነው ያለው። አሁንም በዚህ ሳምንት ከተደረጉት ኢትዮጵያውያን በኢትዮጵያ ወዳጅ ሀገራት ዜጎች የተቀነባበረ ሰነድ ለአሜሪካን ኮንግሬስ እንዲቀርብ ተደርጎ ነበር። በተለያዩ አካላት ተባባሪነት አስተባብሮ ኢትዮጵያ ላይ አንድ ክስ ቀርቦ ነበር። ክሱም በትግራይ ክልል ውስጥ በኢትዮጵያ መንግስት ዘርን የመጨረስ ተግባር ተፈጽሟል የሚል ክስ ነበር። ክሱ ከመነሻውም መሰረተ ቢስ ነበር። ምክንያቱም የተባበሩት መንግስታት ከፍተኛ የሰብአዊ መብት ኮሚሽን ጽህፈት ቤት እና የኢትዮጵያ ሰብአዊ መብት ኮሚሽን ባደረጉት ምርመራና ባገኙት ውጤት አንዳች የሰብአዊ መብት ጥሰቶች ቢኖሩም አንዳች ዘርን የመጨረስ ወይም ጄኖሳይድ የሚባል ድርጊት እንዳልተፈጸመ አረጋግጠዋል። እሱን ወደ ጎን በመተው በተናጠል ግለሰቦችና የተለያዩ አካላት ተባብሮ ኢትዮጵያን የዘር ጭፍጨፋ አድርጓል፣ የዘር የመጨረስ ተግባር ፈጽመዋል በማለት ያቀረቡትን ክስ ኢትዮጵያውያን እና የኢትዮጵያ ወዳጆች በመተባበር የኮንግሬስ ሰዎችን በመቅረብ ሌሎችን አካላት በማግኘት ጫና በማሳደር እውነታውን በማስረዳት ውድቅ እንዲሆን አድርጓል። የታሰበው የናሽናል ዲፌንስ ኦቶራይዜሽን አክት ሆኖ እንዲጸድቅ በሰነዱ ምክንያት የጣልቃ ገብነት በተለይም የሚሊተሪ ጣልቃ ገብነት፣ ወታደራዊ ጣልቃ ገብነት የህግ መሰረት እንዲያገኝ ታስቦ የተደረገ ነበር። እሱ ውድቅ መደረጉ ለኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ለወዳጅ አገራት ዜጎች ላደረጉት አስተዋጽኦ ከፍ ያለ ምስጋና እናቀርባለን። በዚህ በዘመቻ ወቅት ኢትዮጵያውያንና ትውልደ ኢትዮጵያውያን ሰልፍ በመውጣት ብቻ አይደለም የተለያዩ ድጋፎችን ሲያደርጉ ቆይተዋል። አሁንም በተለያዩ ከተሞች ከቤት ንብረታቸው የተፈናቀሉና የተጎዱ ዜጎችን ለመደገፍ ሪሶርስ በማሰባሰብ ላይ ከፍተኛ ሪሶርስ በማሰባሰብ ላይ ይገኛሉ። ከዚህም በተጨማሪ ክቡር ጠቅላይ ሚኒስቴር ባስተላለፉት 1 ሚሊዮን ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጅ ሀገራት ዜጎች በኢትዮጵያ እንዲገኙ በተለይም በፊታችን የሚከበሩ በዓላትን እንዲታደሙ
ብሎም የሀገራችንን የቱሪዝም ሴክተር እንዲነቃቃ እንዲያደርጉና እንዲረዳዱ የኢትዮጵያን መልካም ገጽታ እንዲያስተዋውቁ ጥሪ ቀርበዋል። በጥሪው መሰረት በርካታ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገራችን ለመምጣት ወደ ሀገራቸው ለመምጣት እንቅስቃሴ ጀምሯል። ይሄንን እንቅስቃሴ ለማጠናከር እና ለማገዝ የተለያዩ ተቋማትም ስራቸውን ጀምሯል። በተለይም የኢትዮጵያ አየር መንገድ ከቲኬት ዋጋ 30% ዲስካውንት ወይም ቅናሽ አድርጓል። ሌሎች የቱሪስት አገልግሎት ሰጪ ተቋማትም እንደ ሆቴሎች፣ አስጎብኚ ድርጅቶችና ሌሎች አገልግሎት ሰጪ ተቋማትም ተመሳሳይ ከአገልግሎታቸው የዋጋ ቅነሳ እርምጃ እንደሚወስዱ ይጠበቃል። ይህንን የሚያስተባብር ግብረ ኃይልም ተቋቁሞ ወደ ስራ በመግባት ላይ ይገኛል። በቀጣይ ቀናት በሚደረገው እንቅስቃሴ 1 ሚሊዮን ኢትዮጵያውያን ዘመቻውን ይቀላቀላሉ ብለን ተስፋ እናደርጋለን። የሌሎች ሀገራት ዜጎችም እንደሚገኙ ይጠበቃሉ። እንግዲህ ዜጎቻችን ውጭ የሚኖሩት በተለያዩ ዘመቻዎች ተሳታፊ ናቸው። ተጋድሎ እያደረጉ ነው የሚገኙት። ይሄ ታሪካዊ ጥሪም የዘመቻው አካል መሆኑ ታውቆ በድል ማግስት የሚደረግ እንደመሆኑ መጠን ወደ ሀገራቸው መጥቶ የኢትዮጵያን ገጽታ እንዲገነቡ፣ ኢኮኖሚውን እንዲያነቃቁ፣ እንዲደጋገፉ ጥሪያችን እናቀርባለን። ይሄ ታሪካዊ ጥሪ ነው። ከታሪካዊ ጥሪ ማንም መቅረት አይኖርበትም። በዚህ አጋጣሚ ለኢትዮጵያ ወዳጆችም ጠላቶችም ኢትዮጵያውያን ለሀገራችን እኛው አለን የሚል መልእክት እንዲያስተላልፉ፣ ራሳችንን ችለን በማንኛውም አስቸጋሪ ሁኔታ ውስጥ መቆም እንችላለን፣ በክብር ሀገራችንን እናስቀጥላለን፣ ሉዓላዊነታችንን እናረጋግጣለን ብሎ ለጠላትም ለወዳጅም መልእክት እንዲያስተላልፉ ወደ ሀገራችን እንዲመጡ ወደ ሀገራቸው እንዲመጡ ጥሪያችንን በተደጋጋሚ እያቀረብን ነው የምንገኘው። እነሱም መልካም መልስ እየሰጡ ነው የሚገኙት። አሁንም ደጋግመን በሀገራቸው እንዲገኙ ጥሪ እናቀርባለን። ሌላው በዚህ ሳምንት ከተደረጉት ዲፕሎማሲያዊ ስራዎች ኢትዮጵያ በተለያዩ አህጉራዊና ዓለም አቀፋዊ መድረኮች ላይ ተሳትፎ አድርጋለች። ኢትዮጵያ አቋም የሚያንጸባርቁ መልእክቶችንም ማስተላለፍ ተችሏል። ከነዚህ መድረኮች አንዱ በአልጄሪያ በተካሄደው የ8ኛ ሚኒስቴሮች ጉባኤ የሚባለው የአፍሪካ የሰላም እና የጸጥታ ጉባኤ ተካሂዶ ነበር። በጉባኤው ላይ ኢትዮጵያ ጉባኤውን በሊቀመንበርነት እየመራች ነው የምትገኘው። በጉባኤው ላይ ክቡር አቶ ደመቀ መኮንን የውጭ ጉዳይ ሚኒስቴርና የምክትል ጠቅላይ ሚኒስቴር ተገኝተው መልእክት አስተላልፈዋል። በመልእክታቸውም የተለያዩ አያሌ ሀገራት በኢትዮጵያና ሌሎች አፍሪካ ሀገራት ላይ የሚያደርጉት ጣልቃ ገብነትና ጫና የማይገባና ተቀባይነት የሌለው መሆኑን አስረድቶ እንደዚህ አይነት ጣልቃ ገብነት የአፍሪካን ሰላም ለማረጋገጥ አዳጋች እንደሆኑም አብራርተዋል። በተመሳሳይ መልኩ ኢትዮጵያ የተባበሩት መንግስታት የጸጥታ ማስከበር ወይም ፒስ ኪፒንግ ጉባኤ ላይ በኮሪያ ሲውል ከተማ የሚካሄደው ላይ ተሳትፋለች። በውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ሬድዋን ሁሴን በኩል መልእክትም ተላልፈዋል። እሳቸውም በመልእክታቸው ኢትዮጵያ እንደ ትላንት ሁሉ ዛሬም ጸጥታን በማስከበር ተሳታፊ ለመሆን ፈቃደኛና ፍላጎቱን እንዳላት እንደምትቀጥል ገልጸዋል። በተመሳሳይ መልኩ እሳቸውም ያለውን ሁኔታ ከግንዛቤ ውስጥ በማስገባት መልእክት አስተላልፈዋል። በተለይም የፒስ ኪፒንግ ሜምበር ስቴትስ ወይም ጸጥታ የሰላም አስከባሪ የሀገራት አባላት በአፍሪካ ላይ የሚያደርጉት መደበኛ ያልሆነ ወታደራቸውን የማስፈር ተግባር ተገቢ እንዳልሆነና መቆም እንዳለበትም አሳስበዋል። በተመሳሳይ መልኩ በዚህ ሳምንት ከሰብአዊ መብት ጥሰት ጋር ተያይዞ የተለያዩ ክሶች እየቀረቡ ነው የሚገኙት።
በተቃራኒው ግን የሰብአዊ መብት ጥሰት እየተፈጸመ ያለው በአሸባሪው የህወሓት ቡድን መሆኑ ለኢትዮጵያውያን በትክክል የሚታወቅ ነው። ጦርነቱ በተወረሩ አካባቢዎች በተለይም በአማራና በአፋር ክልል ከፍተኛ ዘመኑን የማይመጥን የሰብአዊ መብት ጥሰቶች ተፈጽመዋል። ዜጎች በማንነታቸው በብሔራቸው ምክንያት ብቻ በጅምላ ተጨፍጭፈዋል። ሴቶች ተደፍረዋል። የጤና ተቋማት፣ ሆስፒታሎች ወድመዋል። ትምህርት ቤቶች ወድመዋል። ከፍተኛ የሰብአዊ መብት ጥሰት ተፈጽመዋል። ሆኖም ግን የሰብአዊ መብት ተቆርቋሪዎች ነን ባዮች ይህንን ማንሳት አይፈልጉም። አሁንም በጸጥታ ማለፍ መርጠዋል። በተቃራኒው የኢትዮጵያ መንግስትን የሰብአዊ መብት እንደ ጣሳ አድርጎ የመክሰሱን ነገር ቀጥሏል። ይሄ መስተካከል እንዳለበት አሁንም መንግስት አስፈላጊውን ስራ እየሰራ ነው የሚገኘው። በጦርነቱ በተለይም በአሸባሪው ቡድን የተወረሩ አካባቢዎች የሚኖሩ ዜጎች በሚሊዮኖች የሚቆጠሩ በተለይም በአፋርና በአማራ ክልል ተፈናቅለዋል። የተፈናቀሉ ዜጎች አስቸኳይ እርዳታ ያስፈልጋቸዋል። የረድኤት ድርጅቶች እጃቸውን እንዲዘረጉ እንዲረዱ መንግስት መንገድ እያመቻቻ ነው የሚገኘው። መንግስት በቻለው አቅም ደግሞ ለዜጎች የተፈናቀሉ ዜጎች እርዳታ በማቅረብ ላይ ይገኛል። የተቋረጠ በረራም እንዲቀጥል ተደርጓል። እህል እና ሌሎች የቁሳቁሶችን የጫኑ ተሽከርካሪዎችም ወደ ትግራይም እንዲገቡ ተደርጓል። በእርግጥ የጁንታው ቡድን ከተለያዩ ቦታዎች ከአማራ ክልል የዘረፋቸው የእርዳታ ቁሳቁሶችም በቂ ክምችት ላይ ነው የሚገኘው። የትግራይ ሕዝብ ተርቧል የሚለው ክስ መሰረተ ቢስ እንደሆነና በቂ ክምችት እንዳለ እንዲታወቅ እንፈልጋለን። የሚቀርበው ክስ ለሰብአዊ መብት ጥሰት ከመቆርቆር የተነሳ ሳይሆን የፖለቲካ ዓላማን ከግብ ለማድረስ የሚደረግ መሆኑ ይታወቃል። እንደዛም ሆኖ ግን ዜጎቻችን እንዳይቸገሩ፣ እንዳይራቡ መንግስት የሚችለውን ድጋፍና እርዳታ እያደረገ ይቀጥላል። የዛሬውን መግለጫችን በዚሁ እናጠናቅቃለን። አመሰግናለሁ።